ሰላም ለዚህ ቤት እንዴት ናችሁ? የጠፋ ሰው ፈልጉ። እሌኒ እዚህ ምን ልትሰሪ መጣሽ? ምነው በመምጣት ደስተኛ አይደለሽም እንዴ? እኔ እኮ ስልሽ የቤቱን መቤት የምትመስዪው አንቺ ነሽ። ደግሞ ተነሳብሽ እንደመጀመሪያ ሾሽ። ዝም በይ። ያረጋችሁኝን ምራሳው ነው እንደሚመስልሽ? ምን ልትሰሪ መጣሽ? ምሩ ልረብሽ ነው? አይደለም ሀዊ፣ ይኸውልሽ አዳምጪኝ። አይ አሁን ሂጂ። እብድ ያገግማል እንጂ አይደለም። ሀዊ እባክሽ እንዴ ስሚኝ። ይኸውልሽ እኔ ምሩን ለመበጥበጥ አይደለም የመጣሁት። አውቃለሁ አንቺ እንደማትወጂኝ፣ ግን ደግሞ ለዛ አይደለም የመጣሁት። እሱን ማወቅሽ ጥሩ ነው። ይኸውልሽ ሀዊ እውነት እመኚኝ፣ እኔ ዛሬ ለመረበሽ አይደለም የመጣሁት። ታዲያ ለምንድን ነው? ለምሩ አንድ ትልቅ ምነግራት ነገር አለ። እሱ ልነግራት ነው የመጣሁት። እስከ ዛሬ ከነገርሻት ምን አዲስ የተለየ ነገር አለ? አለ አዲስ ነገር አለ። ያው ታውቂያለሽ ምሩ መውለድ አትችልም እና አሁን ደግሞ እኔ ህይወቴ በጣም ተመሰቃቅሏል። ታዲያ ይሄ ምኑ ነው አዲስ ነገር? አይደለም ሀዊ፣ ታውቂያለሽ አሁን ልጄን እናቴ ጋር ያስቀመጥኩትኝ። እናቴ ደግሞ ልጄን የማሳደግ አቅም የላትም። ስለዚህ ቢያንስ ልጄን ለምሩ ልስጣትና እነሱ እንዲያሳድጉልኝ፣ እኔም ደግሞ ድጋሚ ወደ ህይወታቸው ላልገባ። በቃ ለዚህ ነው የመጣሁት እንጂ ለሌላ ነገር አይደለም። ምሩ አሁን ሻወር እየወሰደች ነው። እባክሽ ሀዊ፣ ፀሐዩ በጣም መጥቶኛል። እውነት በጣም ደክሞኛል። እግሬም ደግሞ አልታዘዝ ብሎኛል። እባክሽ ላስቸግርሽ፣ ከቻልሽ ውሃ ብታመጭልኝ፣ እኔም ደግሞ ምሩን እዚህ ቁጭ ብዬ ልጠብቃት። እባክሽ አመሰግናለሁ ሀዊ። እንትን ባይገርምሽ እናቴ አሁን ደወለችልኝና ልጅሽን በጣም አሟታል እና ቶሎ ድረሽ ያለችኝ እና ልሂድ። ምሩዬ ነው ችግር የለውም እኔ በስልክ ደውዬ አወራታለሁ። ያው ከልጅ አይበልጥም አይደል? በቃ ችግር የለም እነግራታለሁ። አመሰግናለሁ ሀዊ። ቴንክ ዩ። ሞደድ የምታሳይኝ በዚህ መልኩ ነው? ያውም ትናንትና እህቴ ነች ካልከኝ ሴት ጋር ዛሬ ተሞሽረ ማየቴ። አዲስ ሙሽሮች አረፈርኩባቸው አይደል? የአዲስ ሙሽራ ነገር ያረፍዳሉ ብለህ ነው? ምን ልታዘዝ? እሺ የትም የማይሄድ መስኖኝ ምርጫዬን በዝርዝር ይቅርታ። ምንም አይደል። ኦኬ ግንኙነታችን ላንቺ ምንም ነበር? ምን እንድልህ እየጠበክ ነው? ተመለስ እንድልህ? ካላንተ መኖር አልችልም እንድልህ? ወይስ ለምን ሰርገን አልጠራኸኝም እንዴ? ባኔ እንደዚህ መጨከን ለምትችል አላውቅም ነበር። ልቤ አልቆርጥልሽ አለኝ እንጂ እኮ ከመጀመሪያው እንደማትገኛት ነበር። እፈልግሽ እወድሽ ነበር። መውደድ የምታሳየኝ በዚህ መልኩ ነው? እስኪ ንገረኝ። አልወደድኩም? አላፈቀርኩም? ወይስ ያንተ አልታመንኩልህም? እኮ መውደድህን የምታሳየኝ በዚህ መልኩ ነው? ያውም ትናንት እህቴ ነች ካልከኝ ሴት ጋር ዛሬ ተሞሽረ ማየቴ። ይሄ እንደማይገባሽ አውቃለሁ። ስህተት ከአንድ ጊዜ በላይ ከተደጋገመ ስህተት ሳይሆን ምርጫ ነው። ስለዚህ እባክህን ሽናን አታስጠብቃት። ይደለም ምኞቴ ከአንቺ ጋር ቢኖረኝና ሙሽራዬ ብትሆኝልኝ እንደ ምኞትሽ ባገባሽ ደስ ይለኝ ነበር። ትናንት ላይ ብዙ ነገር መሆን ተመኝቼ ነበር። አሁን ግን ደህና መሆን ብቻ ነው የምመኘው። ደህና በቃ በእናትህ ምንም አትናገረኝ። ስንት ነገር እንዳላረገች ዛሬ እንደዚህ አብራት ትሆናለህ?
እናቴ አይደል እንዴስ? አንተ ምን እየሆንክ ነው? በቃ በእናትህ ምንም አትናገረኝ። ስንት ነገር እንዳላረገች ዛሬ እንደዚህ አብራት ትሆናለህ? ካረገችን በላይ ከሷ ጋር ሰውን የሚሰማኝ ስሜት ከፍ ያለ ነው። ስለዚህ በቃ ተወኝ። ምን ማለት ፈልገህ ነው? ትናንት እንደዛ እንኳን ሄደችውን ሴት ዛሬ አብራት ትሆናለህ? በቃ እኔን ከነብቴ ተወኝ። እንደዛ ነው የራስህ ጉዳይ። ከልቡ ቢሆን ያፈቀራት አዝሎ ያሻግራት ነበር። ልቡ እሷ ጋር ስላልነበረ በዛ በሙቀት እጩኛ ጠፍቶት ፍለጋ መሸበትና ሰው ቤት ገባ። ልጅቷን ያተገረባ ወደዳት ወደደችው ይዞ ጠፋ በሌሊቱ። እኔ የምልህ ቆይ ግን ከቤቷ እንድታምኑ አድርጎ ካስወጣት በኋላ ውሃ ውስጥ ስትገባ ዝም ብሎ ትቷት መሄድ ነበረብን? ማን? በዛ በበጋ ላይ ያለው ልጅ ውሃ ውስጥ ከገባች ምን ማድረግ ይችላል? አዝኖ ከመሄዶች ከልቡ ቢሆን ያፈቀራት አዝሎ ያሻግራት ነበር። ልቡ እሷ ጋር ስላልነበረ እንዴ ወዷትማ ነው ከቤት ይዟት የጠፋው። ሲጀመር እሱ የወጣው እጮኛው ጠፍታበት ሊፈልጋት ነው። እንዴት ባያት ፍጥነት ያቺኛውን ረስቶ ከዚችኛዋ ጋር ሊሆን ይችላል? ምናልባት የበፊቷን የረሳት መስሎት ከዚችኛዋ ጋር ሆኖ የበፊቷን ድንገት ሲያት ውሃ ውስጥ ገብቷትም ጥሎት ሊሆን ይችላል። የወንድ ልጅ ነገር አይታወቅም። ሁለታችሁም ተሳስታችኋል። ሲጀመር በበጋ አባይ ሙላ አውቀው የነገሩን ታሪክ ተው። እሱ ያለው ልክ ነው። ለዛ ደግሞ እኔ ምስክር ነኝ። ለምሳሌ እኔን ከሙሽርነት ወደ ሚዜነት እንደከፈተርከኝ ማለት ነው። ማግባቱን ትቼዋለሁ። እየቀለድክ ነው? አልቀለድኩም። ከዚህ በላይ ቀልድ አለ እንዴ? ቆይ ጄ ምን ያህል እንደምትጎዳ አስበኸዋል? እማወዳት ወንድ አግብታ ከምትጎዳ ይሄኛው ይሻላታል። ሰርጉ በተቃረበበት ጊዜ ይሄንን በማድረግ ትገላታለህ እንጂ አታድናት። ምን ባረግ ነው አንቺ ላይ የፈጸምኩትን በደል መካስ የምችለው? አግባት፣ ከዛን የሚያችሉን፣ ከዛም እየሳኩ ይልዳረ። አንቺስ? እኔም ይሄንን ልቤ ማመን አልችልም። አጠገብ ላይ ደርስ ምሎ ተገስቶ ተመልሶ አጠገብ ይገኛል። መጨከን የማይችል ልብ እንቅፋት 100 ጊዜ ያደናቅፈዋል አይደለም የሚባለው? እኔም የተደነቃቀፈ ልቤን ይዤ እያስታመምኩት እኖራለሁ። ከመሄድ በፊት ለመጨረሻ ጊዜ ልቀፍ እችለዋለሁ። አብረን ባለን ጊዜ ብዙ አሳልፈናል፣ ግን እንችለዋለን። አይቆጨኝም እኔ እሱ ይበቃል። እንሞክራለን። እኔ እንደምወድህ አውቃለሁ፣ ታውቃለህ ሆድዬን አንተም ታውቀዋለህ። የእህል ውሃ ነገር ምን ታደርገዋለህ?